የምትመለከቱት ሰይፉ በኤቢኤስ ነው የስንብት የዜማ ግብዣ ላይ ደርሰናል አዲስ ነጠላ ዜማውን ይለቃል ካሁን በፊት የለቀቃቸው ስራዎችን በጣም ተወዳጅ ናቸው ጂኒና እጅግ በጣም ተወዳጅ ስራው ነው ለማንኛውም ሞቅ አርጋችሁ ወደዚህ እስኪ ጋብዙት አበበ ከፈን አበበ አበበ ሰላም ስካራፈበስ ግን ሞቅ አበበ ምንድነው ቼክ እንኳን ደህና መጣሽ ቼክስ ሁሉ ሰላም ነው አለው አብዬ ያው እንግዲህኛ እንኳን እንተዋወቃለን እንግዲህ አሁን ስትመጣ የመጀመሪያ ነው የመጀመሪያ እንጂ ውጭ አብረን በደስታውም ባዘኑ ኑሮ አውሮፓ ነው አይደል ስዊዘርላንድ ጄኔቫ ነው የምኖረው ግን ደግሞ እዚህም አለ እመላለሳለሁ ቆይ ቀን ኢትዮጵያ ማታ ሲውዝ ነው ወይስ እመላለሳለሁ በአመት 3 ምናምን መጣል አው እንጂ ከበዛም 4 ስሰማ እንግዲህ በፕሌን ሜድ በጣም ትፈራል በጣም ከባድ ነው ከባድ ግን ደግሞ ትመላለሳለህ መላልስ ግድ ሲሆን ነው ለምን ደግሞ ትፈራው በፕሌን ሜድ እኔ እንጃ ያው ፎቢያ ሁሉም ሰው አለው አይደል የኔ አቲቲዩድ ነው ወደ ላይ ከፍ ሲል ፈራለሁ በጣም ያኔ በቃ ጸሎት ነው ሲነሳ ነው ደግሞ ፈራው ሲያርሽ ይገርም በኔ ሙያ ራሱ ብዙ ኢንጂነሮች ምናምን አጋጥሞኛል አብራሩልኝ ስለ አውሮፕላን ምንም እንዳልፈራ እንደውም አንዱ ያለኝ አሁን ምድር ላይ አንተ መብረቅ ይመታኛል ብለ ነው የምትዞረው አለኝ አይመታኝም ብዬ በአውሮፕላን ከመከስከስ በመብረቅ የመመታት እድልክ ሰፊ ነው አለኝ እና ምድር ላይ መብረቅ አይመታኝም ብለ እየዞርክ እንዴት አውሮፕላን ይከሰከሳል ይናል ነገሮኝ ግን በቃ ጭራሽ ባብራሩ ቁጥር አንተ እየፈራህ ትሄዳለህ ምንም መሻይልም ሁለተኛው አይምሮይ አንዱ ሊያሳምነው ቢልም ያኛው ገጋማ በፕሌን መሄድ አስተማማኝ ነው ይባላል ምክንያቱም አሁን በመኪና አደጋ የሚደርሰው መጠን ስታየው ለዚህ እኮ ነው የፕሌን አደጋዎች አሁን ነገር ሲከሰት ሁሉም ነው የሚያወራው ምክንያቱም ያውን የመኪና ስበዋል በአንድ አመት 5000 ሰው ያጣል ልክ ነው የመትረፍ እድላችን ስለሌለው ይሁን የሚፈራው ነው እንግዲህ አላቅም ግን የደረሰበት እንደ መፍራት አሁን ገጥሞኛል አራታው የገጠመኝ ልንጋራ አሁን ጄኔቫ ዳይሬክት ፍላይት አለ ከዚህ ከአዲስ አበባ በፊት ግን ድሮ ኮረስፖንዳንስ አለ ከዋይ ኢትዮጵያና አየር መንገድ ሮም ሚላኖ ፍራንክፈርት ምናምን ይዘን ከዛ በኋላ የራሳቸው ኮኔክሽን ፍላይት ምናምን እሺ እና ባሊታሊያ ከጄኔቫ እሺ እንሄድ ያው ሁለት አይታላ አንድ ሰዓት ምናምን ከሆነ ትልቁ አይደለም መካከለኛ አውሮፕላን ሁለት ወንበር ያለው ምናምን እዚህ ጋር መጣ አንድ ፈረንጅ ቁጭ አለ ፈረንጅ ታቃቻል ቋቋረገ መጽሐፉ ማንበብ ጀመረ ከዛ በሰላም ይሄድን 38 ደቂቃ በኋላ ምንም ባላሰብነው ሰዓት ወረደ አውሮፕላኑ ማለት ሹት ሲያረግ የልጅ ድምጽ የቺክ ድምጽ ምናምን እኔ ከጢበኔ ብቻ የተባበርኳቸው ነው የሚመስል እሺ በጣም ትክክል ያልሆነ ድምጽ አወጣው ጮኩ ማለት ያ ድምጽ ውስጥ እንዳለ አታውቅም ነበር አላውቅም እስከዛ ቀን ድረስ የማዘር ድምጽ ወዲ ውስጥ እንዳለ ኦይ ጮኩ ከዛ ያው ስቴብል ሲሆን በጣም ሰርፕራይዝ ያረገ ይሄ ሁሉ ነገር ሲፈጠር ሰውየው መጽሐፍ ያነባል እንዴት እንደሚያየም ይታየኛል በቃ እዚህ ላይ ነው ይሄ ሌላ አውሮፕላን ውስጥ ነው ያለው ራሴ ስጠራጠር ማለት ከዛ መጨረሻ ያው እንትን ኖርማል ነው እንዴ አሁን ሲያስመስል ነው እንጂ ምናምን አለ ልቤ ማለት ከዛ አናገርኩት ሜሲዮ አልኩት ያው ሚስተር እንደማለት ነው ከዛ vraiment vous avez pas peur አሉት አሁን የምር በአማርኛው ኢኩቫለንቱን ስታስመስል ነው እንጂ እውነታውን አልፈራም እንደማለት ማለት ስለው ለምን ፈራለሁ አለኝ ለምን ፈራለሁ ሲለኝ እንዴ አይነት ነገር ከዚህ በፊት ደርሶብኝ ያውቃል አልኩት ስለው ሁሉ ያለኝ ከባይ በአውሮፕላን ጅዋጁ የሚጫወት ፈረንጅ ጋር ተሳፈርኩት እና ይሄ ደርሶብሃል ስለው በቃ ብዙ ጊዜ አውሮፕላን ሲነምስ ሬጉላር ይደርሳል አለ ምንድነው የተፈጠረው አልኩት
ስለው የአየር ቀዳዳ የሚባል ያ ትሩዳያ አለ በፈረንሳይኛ አየር ቀዳዳ ሲኖር ሚስብ አውሮፕላኑ ሲያጣ ያረጋረ ሜዳ ሲስብ ባዶ ሲሆንበት ለካ ይወርዳል እዛ የወረደው ራሱ ወደ ግማሽ ኪሎ ሜትር ይሆናል አለ 500 ሜትር ምናምን ይሆናል ሹት ያረጋው ከዛም በላይ ያረጋል አለ ከዛ በቃ ጭራሽ ይለካል እና በኋላ ነቆራ ይጀምራል ያው በፈረንሳይኛ እንዲህ ስትታይ እንደማለት ነው በፈረንሳይ ያው እንዲህ ግብዳነት ሲታይ ግን እንዲህ አይነት ድምጽ ታወጣለ ተብሎ አይገመትም እንደማለት ነው ከዛ በገዛ ፈሴ አስሜ መቀስቀሴ በገዛ ቁስቁሽ ደግሞ ሞራሌ ሊራምድ ተውኩት ማለት ነው ዝም ብዬው በቃ በቀጠል ከዛ በፊት እንደዚህ ግብዳ አጋጥሞኝ አቅም ትንንሽ እንቅስቃሴ ያው ተፈራለሁ እኔ ካሁን በፊት ብዮ እንደሆነ አላቀም የፕሌን ላይ ጆኮች ብዙ የነበሩና ሆስተሷ ሻይ ቡና ይዛለት ገባች ለካፒቴኑ እና ካፒቴኑ ያወራ ነው እና ያው እንግዲህ ክብራን መንገደኞቻችን ያለነው በ35000 ጫማ ነው በግራ በኩል የምታዩት አትላንቲክ ውቅያኖስ ነው እያለ ኦ ማይ ጋድ አለ ራሱ ፓይለቱ ማለት ነው እንኳን አልኖርኩስ ልክ ያንተ አይነት ሰው ኋላ ተሳፍሯልና ምንድነው የተፈጠረው ብሎ እየጠበቀ ከደቂቃዎች በኋላ ክብራት መንገደኞቻችን በጋጣሚ ሆስተሷ ቡና ስታቀርብልኝ በፊት በኩል ስለተደፋ ለዛ ነው የጮኩት ይቅርታ ስለበጠበጥካችሁ ሲል ምን ቢል ጥሩ ነው ኋላው አንተስ ከፊት በኩል ነው የተደፋው በፊት በኩል ያለው ነው ተበላሽ አለት አንዳንዴ የሚያስመልጥም ድንጋጤ አለ አዎ በጣም እንኳን አልኖርኩ ነው እዛው ውስጥ አስቸጋሪ እንዲህ ሆኖ ተመላልሰ ግን አሁን ፎቢያው አለቀቀ አይቶ እኔ ደግሞ ችግሩ ስነሳ ነው ፈራው ስቴብል ከሆነ በኋላ ሲወርድ ምናምን አልፈራም አንድ ምናምን ሲያደርግ አልፈራም ፕሌን ውስጥ ሽንት ቤት ተጠቀማለህ ደፍራ አይ አንድ ሁለቴ ነው የተነሳሁት አረተው ሽንት ቤት ተጠቅም ትይዟል አይ የለም እንጂ ምንም ሽንቱም የለም ድርቀት ይገን በጣም ለየት ያለ ፎቢያ እኔ እስከ ዛሬ ድረስ ምለ እኔም ቦቅቧቃ ነኝ ፕሌን ላይ ያንተ ግን ይለያል እኔ ፈራለሁ እንደውም ሌላ አንድ ጓደኛዬ እንደዚህ እኔን መፍራት ነገር አንድ ቀን አብረን መጣ ከጄኔቫ አብረን ምንኖር አየኝና አንተም ፈሪና አለኝ ግን ሌላ አንድ ጓደኛ ላይ የሚፈራ አለኝ ምንድነው ስለው እሱ አለ ገባ ቤልቱን አሰረ እንቅስቃሴ የሚባል አይፈልግም አለ በተለይ ሆስቴሶቹ አይታቸዋል ቱር ይላል ቱር ምንድነው ቁጭ አይሉ ይላል ምንድነው ምን ሆነ ነው ታቋል አርቲስት ነው ሰሞን ምንድነው ሲሉ እኔ ብዙ ቱር ሲሉ አለ ፓይለቱ ሂጂ ፒንሳ አምጪ 16 ቁጥር መፍቻ አምጪ እቃ የሚቀባበሉ ነው የሚመስልኝና ቁጭ ቢልሽ በጣም ይገርማችሁ የት እየሄድ እንደሆነ አላቀም ዘፋኞች በዛ ወደ ድሬዳዋ እየሄድን ነው እና እቺ ትንሿ ፕሌን አለች አይደል በሷ ነው የምንሄደው ኮንሰርትና የኮሜዲ ስራ ነበር ያኔ እና ከተጫኑት ማለት ታደለ ሮባል ብርሃኑ ተዘራለ በጣም ብዙ ታዋቂ ሰዎች አሉ እና ማን አለ መሰለ አጋቡዩን የሚዘፍነው ልጅ ታቋል አፋር አጋቡዩ ሮባ ገርምሳ አውቀዋል ያፋር ልጅ እና አጠገቡ ያለው ልጅ ሊያስመልሶታል እና እኛ ባልንበትና በተጨነቅንበት ሰዓት ቦምቢት አለ እኔ መሰለኝ ቦምብ ያለን መሰለኝ ለካ ቪ አይችልም ቮሚት ለማለት ቦምቢት ሲል ቦምቡን በሴት እየጸራው ነው ያልኩት ለካ ቮሚት ለማለት ነው ቦምቢት ያለው አለቀና አለን በኋላ ላይ ሰናይ ልጁ ለካ አስመልሶስ ታቃለ የለም ገላገለ የኔ ከንትን ጋር የተያዘው ይሄ ከልብ ጋር ፍርሃቱ አይደለ ከሱ ጋር እንጂ ወደ ጭንቅላቴም ቢወጣ አሪፍ አይደለም አለኝ ዶክተር ሲል ሞር ያስጨንቀኝ ብዙ የተለያየ ፎቢያ አለበት እንግዲህ የኔ ፎቢያ ፎቅም ወደ ላይ ያፈራለሁ እሱ ላይ አንተነን አሁን የንግድ ባንክ ፎቅ ላይ ወጣ አረ አልደረስኩም አረ ተው
አሜሪካም ዘፈኑን እናስተዋውቅ እንጂ በዚህ በአውሮፕላን እንዳያልቅ ፕሮግራማችን ወደ ዘፈናችን በነገራችን ላይ አቤ ካሁን በፊት በጣም በርካታ ስራዎች አሉ ጂኒና በጣም ተወዶልሃል ከድሮም ጀምሮ ያንተ ባንዲራ ነው አበበ ያባትን ስም እንኳን ራሱ የሚያቀል ብዙ ጊዜ አጋጥማ ያቃል ጂኒና ነው የሚሉት ጂኒና አንዳንዱ እንደውም ጀሚላ ተቀበላለን ያው ጂኒና እንዴት ተሰራ ጂኒና የጂረኛ ባዮግራፊ መሰለኝ እሱ ዛ ደምቢዶሎ ተወልዶ ጋምቤላ ነው ያደገው ሁለቱንም ቋንቋ ይችላል እና በአጋጣሚ ብዙ ዘፈን አሰምቶኝ እሷን ገዳች አናተናን ዋን ሲል ይሄን ዘፈን ወስዷል አልኩት ከዛ በኋላ እየቆየስን በደንብ ባሪፍ መሰራት አለበት በሚል ከካፉ ጋር ጋምቤላ ሄደን ቦታው ላይ ሰራ ነው እና ያ ጂኒና ያ ክሊፑ ላይ ያለበት ሻይ የሚጠጣበት ነፋሻው ቦታ ነው እና ጂኒና በጣም ስቱዲዮ የጂረኛ እየገባ ኦጆራቦር ምናምን ሲል አሬንጀሩ ሰማውና ለምን መልእክት ያለው ነገር አትልም አይለው ኦጆራቦር ከምትል ሜሴጅ ያለው በል ሲለው ሲተረጉምልን ኃይለኛ ሜሴጅ ነው ያለው ምንድነው አይ ጂረኛ ነው የሚያውቀው እኔን አስተርጉመ ሌላ አጣጣ እሱ በቃ ጂረኛ ነው የሚያውቀው ግን ሜሴጁን ሲነግረን ከዛ ቴክስት ጋር አንድ ላይ የሚሄድ ቃል ነው ግን አሬንጀሩ እንደው መልእክት ያለው ኦጆራቦር ከምትል መልእክት ያለው በላላ አይለው ዋው በነገራችን ላይ ለሰይፉ የቤት ተመልካቾች በኋላ ላይ ከቀኝት ባንድ ጋር ጂኒና በአዲስ መልክ ራሱ ጂረኛ ተሳትፎበት ይቀርብላችኋል እንኳን ደስ አላችሁ ለእናንተ ማለት ነው ሳጣራ ካበበ ከፈኔ በፊት ሹማምንት ከፈኔ ነበር ስምህ ሹማምንት ለየት ያለ ስም ነው እንዴት መሰለክ ትልቅ ፋሚሊ ነው የኛ እኔ እናቴ 16 ልጅ ነው የወለደችው ስንተኛ ነህ 15ኛ እና መደምደሚያው አንድ ቀን የኛ ቤተሰብ ከገጠር የገባ ፋሚሊ ነው 3 ነን ከተማ ውስጥ የተወለድን እና ይመስለኛል ያው ብዙ ልጅ በስቶ ከገቢው ጋር አይሄድም መሰለኝ የሆኑ ማማ ብርቅ የሚባሉ በቃሽ ብለዋታል ካሁን በኋላ እንዳትወልጂ ብለው ተነካክረው ዘመዳችን ናቸው ከሄዱ በኋላ የሆነ ሀገር ደርሰው ሲመጡ እኔን ወልዳ ጠበቀቻቸው አሉ እሺ ከዛ አንቺ አትወልጂ ስልሽ ምናምን እናቴ ኦሮምኛ አማርኛ አትችልም ላሌሜ ሹማምንት ፈካቱን ላይ በራለች ሹማምንት የመሰለ ልጅ ነው ከወለድኩት አለች ማማ ብርቅ ያዩኝና ሹማምንት አሉኝ ለሹማምንት በእናታ ሹማምንት የመሰለ ልጅ በሹማምንት እስከ መቼ ቀጠልክ ቄስ ትምህርት ቤት እስከጨርስ እሺ ከዛ ቄስ ትምህርት ቤት ይሄ ወንጌል ጨርሼ ጋዜጣ ላይ ደርሼ ምናምን በጣም ብዙ ነው ቄስ ትምህርት ቤት ውስጥ የቆየሁት ከዛ ትምህርት ቤት ስገባ አንድ ያክፍል ስገባ ፈተኑኝ አይ ሁለት አሉ ነው ወደ ሁለት አሳለፉ ሁለት ያክፍል ማን አለኝ ሹማምንት ሂድ ሹማምንቶች ብሎ ጨርሰናቸዋል ከታባ ይመጣሽ ብሎ አብደባል ምንም አላውቀው ሰውዬ ነው በቃ ሂድ ደግሞ ሹማምንት ድሮ ጨርሰናቸዋል ሹማምንቶች ብሎ አበበ አቤት ምንድነው የደርግ ሰማያዊ የለበሰ ሰውዬ ነው አበበ ያለኝ በቃ ባበበነት ቀጠልክ ቤት ስትመጣ ማንም ሹማምንት ነው ሰፈር ሹማምንት ነው ሹማምንት ነኝ ያው ግን ያው የትምህርት ቤት ነገሩ አበበ ሆነ ይሄን ሹማምንት ነው ሹማምንቶቹን ጨርሰናቸዋል ድሮ ፈጅተናቸዋል አበበ ብያለሁ ያኔ ደግሞ እኔ በደርግ ነው የተወለድኩትና እንግዲህ አለው ቀየረው ምንም ባበበ ብዙ ዘፋኞች አሉ አበበ ፖፕላር ሹማምንት ከፈኔ ትንሽ ይከብዳል ለማስታወቂያ ለኛ ስራ ገብታው ሹማምንት ስትል ደግሞ የሆነ ባለስልጣን በቀነፍ አለች ስሜ ላይ ታል ሹሚ ትላለች አበበ ከፈኒ ብሎ ሁሌ ፖስተር ላይ ሹሚ ትላለች ይሄ እንግዲህ ሰፈርተኞችን ለማስታወስ ማንም አበበ አይለኝም ቤት ውስጥ አበበ ማንም ይለኛል ሹሚ ሹማምንት እቶችም እኔ ሹማምንት ብለው ሲጠሩኝ ነው ደስ ይለኝ ሹማምንትን በእናታችሁ አንዴ በሁሉም ቦታ በመላው ሀገር ከዳር እስከ ዳር አዲስ ነገር ሊነገር ትልቅ ሪከርድ ሊሰበር አንዲት የእድል ቁጥር ሕይወት ልትቀይር ቀን ተቆርጧል ሁሉም በአንድ ልብ በአንድ ቀልብ የሚጠብቃት የአዲስ ሕይወት ምዕራፍ መክፈቻ ልዩ ዕለት ግንቦት 30 በዚች ባለብዙ ታሪክ ታላቅ ሀገር አንድ ደማቅ የእድል ታሪክ ይጻፋል
የሚሊዮኖች የወል ህልም በአንዲት ቁጥር ይፈታል። የዕድል የልደት ቀን ይሆናል። የ50 ሚሊዮን ብር ሎተሪም ይወጣል። ከ50 ሚሊዮን ብር ተሸላሚው ጋር 12 ዕድለኞችም ሚሊዮነር ሊሆኑ ጊዜው ደርሷል። ዕድል አድራሹ ሎተሪ ሻጩም ይሸለማል። ሀብትን አድሎ ሀብታም ይሆናል። በወረቀት በዲጂታል በተመቾት አማራጭ የ50 ሚሊዮን ብር ሎተሪ ይቁረጡ። በታሪካዊዋ የዕድል ቀን የዘመኑ ታላቅ ሽልማት ባለቤት ለመሆን ይፍጠር። ይቅናል ይቅናል። የኢትዮጵያ ሎተሪ አገልግሎት ከግድግዳና ጣሪያ በላይ ለቤተሰብ የወደፊት መሰረት ነው። እያንዳንዱ ቤተሰብ ለማደግ ለማረፍ ደህንነት የተጠበቀ ቦታ ያስፈልገዋል። እኛም ለቤተሰቡ ሰፊ መጫወቻ ስፍራ፣ መዋኛ ገንዳ፣ ላይብረሪ፣ ልጆች ማቆያ እንዲሁም ዘመናዊ የመኪና ማቆሚያ ከቻርጅ ስቴሽኖች ጋርና ሌሎችን ያካተው ዘመናዊ መንደራችን ውስጥ በጉጉት ሲጠበቅ የነበረውን አዲሱን የመጨረሻውን ብሎክ ለሽያጭ አውጥተናል። ቀድሞ ለሚመጡ ውስን ደንበኞቻችንን ከሁለተኛ ፍሎር ጀምሮ ዝቅተኛ ወለል አማራጭ ከ35% ዳጎስ ያለ ቅናሽ ጋር ከ40/60 የባንክ ብድር በምቹ አካፈል አቅርበናል። ምን እሱ ብቻ 4 ቤት ለገዛ 1 በነፃ። ልብ ይበሉ። ይህን ድል ለመጠቀም ፈጥነው ከታች ባሉ ስልክ ቁጥሮች ብቻ ይደውሉ። ደስ ያለኝ በቃ አቤ በቃ አለ የትዝሽ ጋር የሆነ አለ ብቻ። ይሄ አቤ መቼ ነው የተፈጠረው? ከድሮም ነው። እንዴ ነው? ከልጅነቴም ነው። ሌላ ሱስ የለብኝም። ምንም የለውበትም። እንደኔም ራሱ የሐሜት ሱስ የለብኝ። የሐሜት ሳይሆን የልብስ ነው ያለ። የልብስ አለ። ፋሽን ደፋር ነው። ብዙ ሰዎች የሚሳቀቁበትን ለብሰዋል። ችግር የለብኝ ማለት የቀለም ችግር የለም። ከለር እንደውም በጣም ደንቧ ታላለ ይሆነኛል ብለን ደንቧ ያለ ከለር። አዎ ዋው። አሁን ቤት ለምሳሌ ደንቧ ያለ ቀለም ምን አይነት አለ? ልብስ ነው። ልብስ ሁሉም እኔ አሁን እዚህ ሀገር አይደል ውጪ ነው የምኖረው። ሳይ አዲስ ይወጡ ምናምን ገዛለሁ። ሌላ ውጪም የለኝም። እኔ አሁን ከለር አይን የሚያጠፋ ከለር አንዳንዴ በልብስ ደረጃ አይና ሰው ሙድ ይዝብኛል ብዬ እኔ አልፈራም። ከልጅነት ምንም ከጻነነቴም እኔ ከልጅነቴም ልብስ ወዳለሁ። በቃ ደፍራለሁ። ያለብሱስ ልብስ ነው። በቃ እሱ ብቻ ነው። ፋሽን ወዳለሁ። ምንድነው ማለት አሁን ልብስን በተለየ እንድትወድ ምክንያት ያለ? እኔ እንጃ እኔ አላቅም፣ ግን በፋሽን ወዳለሁ። ሞድ ወዳለሁ። በየጊዜው ነው መቀያየረው። በዘመኑ የመጣውን ነው መለብሰው። ቬሎ ሲመጣ ቬሎ የሆነ ነገር ሲመጣ አረጋለሁ። ግን በዚህ የሚገርም ነገር ማንም ኮምፕሌንም አድርጎኝ አያውቅም። ስመጣም ስላወቁኝ ይሁን ምንም ነቀፋም ደርሶብኝ አያውቅም። በነገራችን ላይ መጀመሪያ ባወቀው በመጀመሪያ በሰጠው ስዕል ነው የምትመዘነው። መጀመሪያ የሰጠው ስዕል ያን ከሆነ እንዴት ነው ዛሬ አለባበሱ? እስኪ ነው የአሜሪካን ላምስ እየመጣው የአሜሪካን ላምስ እየመጣው ይለኛል ከለር። አሁን እርግጠኛ ነኝ ይሄ ልብስ በለብሰው ሆነ ሰው ከመናገር ወደ ኋላ ግን ከስር እንደዚህ ጠቆረ የሚሰብረው ማለት ነው። ካረክ ይሄዳል። ግን ከታች ምናምን አድርጌ በመጣ ዜብራ ነው። አሁን እኔን ስም ያወጡልኛል። በቃ የሆነ ነገር ማለታቸው አይቀርም። አንተ ላይ ግን ያምራል። አያምርም? ያምራል። አቤ ኑሮ ስዊዘርላንድ በምን የሄድኩት ያው እኔ እንጃ አንተ ተወቃ ታውቅ አላቅም። ከታፊ ነበርኩኝ እኔ ከነቡዜ ከነ አብነት ምናምን ጋር በአማርኛ ዘፈን ማለት ነው። ረጅም ዓመት ወደ 36 ዓመት የሙዚቃ ካሪየር ነው ያለኝ። ኧረ ተው። ተው። ምክንያቱም አንድ ፎቶ ላሳይ ከወንድሙ ጅራ ጋር። ወንድዬን እንደውም የአክሱማይት ሳክስፎኒስት ታውቃለህ ሰለሞን? በሱ ነው ማቀው። እኔ ከዛ በፊት ነኝ እኔ። ወንድዬ ታዋቂው ነው የዛን ሰዓት ላይ ታዋቂ ነው። እኛ ግን ያው ዝቅ ያለም ሆነን በቃ የሰለሞን አልቶባች ነኝ እኔ። ሰለሞን አክሱማይት ታውቃለህ? ያንባ አመት በኢትዮጵያ ሙዚቃ ላይ አለ። የሚገርም ነው። በኋላ ሸጎዩን ሰራ ወደ ኦሮምኛ ታጠፍኩኝ። ዋው። ከዛ በዚህ በሙዚቃ ስራ ነው ወደ ስዊዝ ሄድከው? አሁን ከተፋ ከትፋለሁ አይደል? ክለብ ኦርጋኖ ሆቴል የሚባል ነበር አዳማ። እዛ ሰራ አንድ ፈረንጅ አየችኝ። ከዛ በቃ አናገረችኝና ያው ድምጼን ወደደችው። ለትምህርት ነው የወጣሁት እኔ። ባዝል ሙዚቃ አካዳሚ ነው የተማርኩት ሙዚቃ ማለት። ከዛ ስፖንሰር ሆና ወሰደችኝ። እዛው በቃ ትንሽ ተማርኩኝና ከዛ የልጆቼን እናት ከዛ አገኘሁኝና ያው ህይወት ደግሞ በዛኛው መልኩ ትምህርቱን በመሐላ ባንደና አረኩትና ከሷም ጋር ተሰነል ሌላ ጋር ሙቭ አረኩ። ትዳር መሰረትኩ። በቃ በዛው ኖርኩ። ምንድነው ደስ ይላል። ወንድዬ ይኸውልህ ይሄ መቼ መሰለህ የሚሄድ ቀን
እንዴ የሽኝት ነው ያዘልከው እሱ ቢዛር አይደል የሆነ ከሰው ጋር ኦዲዮ ነገር ሁሉም ሰው ከፍፍ እየመጣቸው ሲል እሱ እኮ እንዴ ሸኝ ይስጣችሁ ሌላ ምን ማለት እንዴ የሽኝት እኔ ስማ አብረን ሄድ ነው አሁን መልካም ሰው ከፊት እሱ እኮ አላመጣ አሁን ነው ኤርፖርት ነው አሁን እኮ ከፊት ሰላም ያሉን እኮ አላሳየንም ማየ ለየት ያለ ነገር ማድረግ ወንድዬ መታዘል ሲያምርበት በጣም ለሚድ ቀን በጣም የልብ ወዳጅ ማን ነው ልክ እንደ ወንድሙ ጅራ አሁን እኔ ሌላ አይነት ፐርሰናሊቲ ነው ያለኝ ማይግባቡ 5 ጓደኞች አሉ አንዱ ካንዱ ጋር የሚጋጭ ባህሪ ያላቸው ማለት ወንድያውን ሌላ ፎልደር ነው ለሱ ያለኝ ለገረመው አሰፋ ሌላ ፎልደር ያለኝ ሊላልኩ ያ ወዳጄ ደግሞ በድሉ አየለ ይባላል ለሱ ሌላ ፎልደር ማአት ነው አይገል በቃ ሁሉን በደም ትሪት አረጋል ደስ ይላል በህይወት ያልናደድም ማለት ቆጣልናደድ ምናምን ሁሌ ሳቅ ነው በቃ ማንንም ሰው እንደ ደስ ብሎት መኖር አለበት ነው ማንንም ለኔ ሲል ይፈርት እንዲያረግ አልፈልግም አሁን ገረመው ስሙስታነሳ ራሱ ገሬ ራሱ አቋቋሙ ይሄ አሁን ኪሎ ቀንሼ ነው አዎ ይሄ አሁን መቼ መሰለ ገሬን ማቀው ጋዜቦ ሲሰራ 20 አመት ምናምን ፍሬንድሺፕ ነው ያለን እና የዚህን ጊዜ ልክ 20 ምናምን ኪሎ ቀንሼ ነው ዋው እና ቡዜ እንደውም ዲያቤ ጭንቅላት አለ ጃካርተ ይሄ ቀንሼ ነው ወደ 20 ምናምን ኪሎ አዳማ መጥቶ እዛ ፎቶ ተነስተን ዋው በጣም ገሬኮ እኔ ለምን አዲስ ዘፈን እንደማይሰራ ሁሉ ይጭ በጣም የሚያናድ ብንነግረው ቢያል ይፈራል ልዩ ነሽ ለኔ አለ በቃ እሱ ራሱ ልዩ ሆኖ ገሬ ያልናፈቃችሁ ገሬ እውነት ስማ አብረን እንኳን ስለምንጫወት የሆነ አንድ አስተጣጣፍኩት እሺ ከዛ በኋላ እንዴት ይነሳ እንጂ አልበም አስጠላው ለዚህ ተጠያቂ ነኝና በዚህ አጋጣሚ ይቅር በለኝ ገሬ ለማለት ነው አብረን ኳስ ኳስ በጣም በነገራችን ላይ የምሽት የመዝናኛ ስራዎችን በጊዜው ተሰራ ነበር የተለያዩ ነገሮች አሉ እየሰራ ከታፊ ገጠመኝ ብዙ ይኖራል ገጠመኝ ብዙ አለ ግን ያው ያ ብዙ ጊዜ ስለሆነ አላላስታውሰው ይችላል እንጂ አለ ለየት ያለውን ማትረሳው ስጦታ አለ ሽልማት ያው የኛ ጊዜ እኮ ትንሽ ነው ቻፓው ብዙ 100 ብር ብልክ በዚህ ዘመን ብዙ ላይ ሆንባቸው ይችላል 100 ያኔ 4 ሆነን አይደለም ምን ወጣው 100 ብር ካለ 4 ሰው ነው ምሽት የሚወጣው ነበር ናዝሬት ታደሰው ነው ምን በጫጫስ ነው ታደስ እኔ አልጠጣም ከዱ ዞራለሁ ከነ አንተ ያዳማ ልጅ ነህ እኔ አዳማ ተወልጄ ያደኩ ዋው አረርጌ ነው መስልኳ የዋይ የአሁን አዳማ ሲወለድ ትንሽ ጥርስ ላይ አለኝ በአሲድ ትንሽ አጥልቻት ነው እንጂ አለ እኔ እዛው ተወልጄ ነው ያደኩት ታው እንጂ አዳሜቱ ጋር ከ06 ነው የተወለድኩት መስጊዱ ጀርባ በቃ ከዛው ነው የዘፋኛንኩት ከትምህርት ቤት ጀምሮ ነው ዘፈነው ከኤሌመንተሪ ጀምሮ ዋው ከዛ በቃ ከዛ ያልኩ አሁን ይሄ እዛው አዳማ ነው ይኸውልህ ይሄ እኮ ሰለሞን አልቶ ነው ሳክሱ አክሱማይቱ ማለት ነው አለማይሽቴ ቤት ነው ደንበላ እዛው አዳማ ኦኬ ይሄ ኪቦርዲስቱ የሳህሌ ደጋጎ ልጅ ነው ኤርሚያስ ሳህሌ ይባላል ዋው ይሄ ፔሊካን ባንድ የሚባል ከራሻ መሳሪያ ይዞ መጥቶ በቃ አና ሰለሞንም ካምባንድ ተበተ የማን ትሞክራለህ አሁን በዚህ ጊዜ አሁን የማን ዘፈን በዚህ ጊዜ ይልክ አሁን ምን መሰለ ነምበሮች ብዙ ምን ተስላለን ያረጋኝ አረተው ያነዋይን የጌታቸው ጋዲሳን ምናምን ነው ዘፈን ነበር እስኪ ቀብድ በእናታችሁ ከድሮ ከሚሰራው በልጅነት ድምጽ አትፈልጉም አቤት ሆነ እስኪ ለበል ድሮ ከምትሰራው ዋዘንድሮ ስንታየ ወረኔ ስንታየው ጭዬ የጋየው በሰው ነገር ልብ ያሮ ሆድ ያሮ ጎዳኝ ዘንድሮ ስንቱን አየው ስንቱን አለፍኩ በጄ የተገረፍ ነገር ሲበረታ ሁሌ ያሳለፍኩት ስንቱን ቻልኩት ስንቱን ቻልኩት ተጠቂውን ልቤን ሁሌ ያስታመምኩት ስንቱን ቻልኩት ስንቱን ቻልኩት እሳቱን በውሃ ያቀዘቀዝኩት ስንቱን ቻልኩት ስንቱን ቻልኩት
ነገር በኔው ይቅር ያልኩኝ ስንቱን ነገር አሳለፍ እንዴ ዋው በጣም ያማረ የድሮ ዘፈን በኋላ እየጎበስኩ ስትመጣ የቴድሮስ ታደሰን የሙሉ ቀን ያለ ቢራና ሞር ጉሮራችንን ዲቨሎፕ ሆኖ ማቹሪቲ ሲመጣ ከበድ ያሉትን ምናምን ትዘፍናለህ አይደል ዝም ብሎ እኮ ዝነኝነት ድንገት አይመጣም አይደል አዎ እኔ በጣም ከድሮም ክትፎ ራሱ እኮ የሚጣፍጠው በታሸበት በደንብ ታሽታል በደንብ ያው የኛ ጊዜ ፓሽንም ስለሆነ የምር ነው ዝም ብሎ ለቻፓ አይደለም አይሰራ ነው ቻፓ የሚያስገኘውን ተተን ነው ለዘፈን ነው አሁን ስዊዝ ስትሄድ መተዳደሪያ ሙዚቃ ነው ሊባል እንተነኝ ፕሮፌሽናል ድራይቨር ነው ሙዚቃ ማን ይሰማሃል እዛ ትንሽ ፖፑሌሽን አማተር ድራይቨር አለ እንዴ አዎ አማተር ድራይቨር ማለት አሁን በእኛ ሀገር ውስጥ ሰው ለማመላለስ ፕሮፌሽናል እነኚህ ቶፖግራፊ ምናምን ማወቅ አለበት እሱ ፈተና ትምህርት ቤት ገብተህ ተፈትነህ ነው እና እኔ 18 አመት ፕሮፌሽናሊ ነው የምነዳው ዋው የሰው ነፍስ ነውና መታመላልሰው ስዊዞች ለሾፌሮች የሚሰጡት የተለየ ትምህርት አለ አደጋ ለመቀነስ ማለት ነው አይ አይደል አሁን የከተማ ኮድ ይባላል ኮድ የከተማው ኮዶች ህጎች ምናምን እነሱን ስታልፍ ልክ አሁን እንጃዚያ የታክሲ ፓተንት ስታወጣ አሜሪካ ይታላ እሱን ማለት ነው የሱን ኢኩቫለንት በስዊስ ታወጣለ ከዛ በኋላ አሁን እኔ ባስ ነዳል ነበር አምቡላንስ ነዳ ነኝነኝን ለመንዳት ፕሮፌሽናል ድራይቨር መሆን አለበት ዋው ከዛ ከ2015 በኋላ ለራሴ ነው የምሰራው ለዚህ ነው መመላለሰው አለ ቻፖ አለ በቃ ሰርቼ እመጣለሁ ሀብታም የመሆኑ ወይም ደግሞ ጊዜ ስላለህ ጊዜህን ወይም ደግሞ ፍራንክ ገንዘብ ስብሰባው ላይ ብዙ የማተኮር ነገር የለም ማ አንተ ተቃራኒ ተው እንጂ በጣም ነው ፍራንክ እኔ እንደቀላል አልሰጥም ፍራንክ አላወጣም በጣም ምክንያት ነው በምክንያት በጣም በምክንያት ነው አልሰጥም በምክንያት ግን ስሰጥ በደንብ ነው የምሰጠው ማሳማኝ ከሆነ ለሱስ አልሰጥም በጣም ለሱስ ማውን በሞት አልጋብዝም እኔ ናቆና አረግደልኝ አልጋብዝም ለዛ ጀለሴ ብቻ ነው አንድ ጀለስ አለ አዎ ካለሱ መኖር ስለማልችል ከዛ ውጭ ግን በቃ አልጋብዝም እኔ በፍጹም በሞት አልጋብዝም እኔ በጣም ይገረመኝ ስትመላለሳለህ አንድም ስዊዝና አንድም እዚህ ነህ የቤተሰብ ነገር ሁሉ ጊዜ ያሳስበኛል አሁን ከወለድክ ካገባ እንዴት ነው የቤተሰቦች እጣ አይ ተለያይቻለሁ 10 ምናምን አመት ወንደላጤ ተለያይቻለሁ ወንደላጤ ይባላል ከተለያየ በኋላ እንደገና ሲንግል አይደል ካላገባ ሲንግል አይደል የሚባል በአማርኛው ወንደላጤ በቃ ሲንግል እንደገና ታዲያ አንዳንዴ እኮ እኔ አሁን በዚህ እድሜ ጥሩ ሽማግሌ ነኝ ተስፋ አለው አሁን ተገና ደግሞ ነገሮችን ወልዳቸዋል እኮ አይ እኔ እውነት ልንገርክና የፍራንክሊ ስፒኪንግ ማግባት አልፈልግም ምሽኔ ጨርሻለሁ 10 አመት በትዳር ኖር ያለው በጩጪነቴ በደንብ በቃ አይቻለሁ ልጆቼንም ወልጃለሁ እኔ ገባበዳለች እኮ ነው ያለኝ ትልልቅ ስንት አመት ናቸው ነው ሜቲ 20 ነች ሴቷ ወንዱ 16 ነው እና ምን እንፈልጋለሁ ሲነገር እና አሁን ጀለሶቻችን ገና ተፍተፍ ሲሉ ምሽኔ ጨርሻለሁ በቃ ምሽና ኮምፕሊት አላገባም ማረብስ ማሙል ደምስ ትዳር እዛው ሌላ አይነት ኮንትራክት ከተፈጠረ አሁን አንዳንድ ችኮች አይታላል እነሱም እዛው እኔ ምን የሚሉት የሱ አይነት ኮንትራክት ተመጣ ነው እንጂ ያኛው አብረን ሀሊማ የት ነው ያለሽው ሀሊማ ትዳርኛ የምናይበት አንግል አለ አሁን ለምሳሌ እኔ በጊዜ አሁን አንተ ይመስለኛል እንግዲህ በወጣትነትህ ጩጬ ነው በጣም ከዛ እንደ በ20 ምናምን ገብቼበት እንደ ኩፍኝ ነው ይወጣላል በልጅነት እኛ ደግሞ ቆየንና ልክ እንደ ከሰልካውያ ከጋለም በኋላ አገባን ያን አሁን የምትወልዳቸው ልጆች በጣም ትንሽ ይሆናሉ ከዛ በኋላ ደግሞ ትዳርም ላይ የመቆየት እያንዳንዱን ቀን በመታየው ነገር የመደሰት ነገር ይኖራልና አሁን ትዳርም ብዙ ጊዜ አንተ ምን ድግስ ዕቃ ታከራያለህ እስኪሉኝ ድረስ ትዳርን ሳብካለ ለዛ ነው ምናልባት አቤ ተስፋ ካለው ነው ያልኩ ያለውት እንጂ በዚህ ገበያው አለኩ አሁን ማለት አሁን እውነት ለመናገር ደና ነው ካራሶሪያችንም ደና ነው ዲያስፖራንን ናምን አጣጣም ግን ያኛው ኮንትራክት እኔ በጣም ትሮማ አለብኝ በጩጬነቴ ስለገባው
በበቂ ከፍያለሁ ለትዳር በቂ መስዋዕትነት ከፍያለሁ እና አሁን ካሁን በኋላ ነው የለኝም ጫንቃም ያንን መሸከምበት ግን ልጆች አሳድጋለሁ አሁን የሚጠበቅብን ታርጋለህ አሁን ማለት እንዲያው ስም መጥራት አያስፈልግም እንጂ ፍሬንዶቼ ምናምን የወለዱትን እኔ ያለው ምናምን እላለሁ እንደ ጋራንቲ ማለት አሁን ላይፍ ምን ሲንገዳገድባቸው አትፍራን ያለው 3 ልጅ ነው እኔ ያለው ምናምን እላለሁ ታግዛለህ አለው እንጂ የምርም ማለት ነው በቃ ወደ ምድር ለመጡት በእኔ ዙሪያ ላሉት እኔ ያለው ሳውጣለሁ ግን አብያውን ለምሳሌ ቃሉ ራሱ ከእምነት አንፃር በቃ ብቻ አይደለ ከዛ ብቻ ከተሳካ ማለት ነው ከዛ በኋላ ጸንቶ በፍቅር አብሮ መኖር ኖርኩ በቃ ዴች በጣም የኔ በልጅነት ዴች ማለት የናንተ 50 ነው የሚሆነው በጣም ከባድ እናንተ ማለት ያኛውን እኮ ፔሪድ እኮ ያጨበጭባል እንዴ ምን አንተ የጡጤነቱን አንተ በደንብ አሪፍ አሳልፋል አንተ ደግሞ በልጅነት ትዳር ውስጥ ገቡ በ11ኛው ወር ልጄ መጣች ማለት ነው እኔ ደግሞ ልጅ ወዳለው በቃ ከልጄ ጋር አታችመት 12 ሰዓት ቤት ነኝ ሁሉ ያረጋለሁ ግን ያም ሆኖ ውጭ ሀገር ጦሰኛ አይደል ትዳር የፈለከውን ይፈርታ አድርጋ ልታድነው አትችልም ከዛ በቃ ከሆነ 10 አመት በኋላ ክራክ አረገ በቃ ስለዚህ በልጅነትም አንዳንዴ ማግባት ነገሮችን ሳያዩ ጥሩ አለ መሆኑን ተገንዘበሃል ነገር በልጅ በኩል ደስተኛ ነኝ ልጅ በልጅነት መውለዴ እኔ በመሃሉ በውስጡ ሰፈር ባላረግ ኖሮ ጥሩ ነበር ግን ያው ስለዚህ አቢ አሁን ደስተኛ ነኝ እኔ እንደው ሌላ አይነት ነገር መልአክ ነገር ካላጋጠመችኝ በስተቀርና ይሄን ሐሳቤን ካላስቀየረ እኔ ከባድ አርገባበት ኤንጌጅመንት አይደለም የሚባለው ኤንጌጅ ማድረግ በጣም ብዙ ሪስፖንሲቢሊቲ እኔ ደግሞ ኤንጌጅ ካረኩኝ እንደዛ ነኝ በቃ በሚሉኝ ነው መኖረው አሁንም ወጣት ልብ ነው ያለ ማለት ወጣት ስል በቃ ያኛውን ሉዝ ስላረኩ ነው ያኛውን የጩጬነቱን ስላጠፋው አይ እርግጠኛ ነኝ እንግዲህ ቅድም እንዳልካት በጣም በባህሪዋ ለየት ያለች ስራህን የምትወድ አላማ ምክንያቱም የሰው ልጅ እስከዛሬ ስለመጣበት ነው እንጂ ካሁን በኋላ ስለሚያጋጥሙ መናገር አይችልም ልክ ነው አቤ በሚቀጥለው እዚህ ሶፋ ላይ ሲመጣ አዲስ ነጠላ ዘፈኑን ሊያስተዋውቅ ነው ወይንስ አዲስ ሊያስተዋውቅ ነው የሚለው ምን ያለው ተመልከቱ ሲግናል አካባቢ በ24 ወራት ባለ 21 ወለል ሁለገብ ዘመናዊ አፓርትመንት ገንብተን አስረክበናል ለንግድም ለኑሮ ምቹ በሆነው ቦሌ አደያባ አካባቢ በ24 ወራት ተገንብቶ የሚጠናቀቅ ዘመናዊ ህንጻ እየገነባን ነው መጪውን በዓል ምክንያት በማድረግ ልዩ ቅናሽ ስላደረግን ከ80 ካሬ ጀምሮ በካሬ 95000 ብር ብቻ ግሩም መኖሪያ ቤቶችን በ15% ቅድመ ክፍያ ይግዙ እንዲሁም ከ14 ካሬ ጀምሮ የንግድ ሱቆችን በ350,000 ብር ቅድመ ክፍያ ብቻ ከወዲሁ መግዛት ይችላል በዚህ ባሳለፍከው አጠቃላይ ሙዚቃ ህይወት ያወጣው አልበም ብዛት ምን ያለው አልበም የለም እንዲሁ ተሰርቶ ያለ ቆሙ ማለት ነው አሁን ዳዊት ጥላውን ጋር ሙሉ አማርኛ አልበም ነበረኝ ያሬድ ተፈራ መንጌ ምናምን ሆኖ አንድ አልበም ነበረኝ እነሱ በቃ ከውጭ ሀገር ያኔ ትዳር ያለ በ3 በ4 አመት መምጣት አልችልም ሳይፈረም ምናምን አትመጣም በዛ ምክንያት በቃ በጣም በረጅም ጊዜ ፈጀ እዛ በመሐልች ኦሮምኛ ሸጎዩ አስታሳውቀኝ በቃ ሁለቱም አልበም አማርኛ ለልጅ ያወርሰዋል አለ ስለዚህ አሁን ስሰማ ዛሬ እንደውም የተገናኘ ነው እዚህ ነፍሱን ይማረውና ጫሉ በህይወት ዘመኑ ካንተ ጋር የሰራውን ስራ ሁሉ ታወጣ አቅድ ይዛል እኔ ስሰማ ጫሉና አንተ ልክ እንደ ትግስትና አበባ እነሱ እርጅኛ አቡራደጌ ነው ይሄ እርዳኛ አቡራደጌ አይነት ስሜት አለው ምን መሰለህ ሰይፍሽ ዘፈኑ እናቴ የምትዘፍነው ዘፈን እሺ ያንን ከቼ አርጌ ራሴ ሰራውት እሺ እንታን አይደለ ይዘፈኑ እንታን ነው የዘፈኑ ሳው እንታን ያልኩ በራሴ ሰራውትና ከዛ ዲቨሎፕ አሉን አለኝ አላድክ ሲለኝ አጬን ነፍሱን ይማርና በቃ አገኘሁትና አጬ እንዲው ለዚህ ማውጥቼ ዲቨሎፕ አሉን አለኝ አልኩት ያኔ እንደውም ጋሬ ነበር አብሩን ምናም ከዛ በቃ ዱከም እንይዳለ ሄድን ጋሬ ያለ እኔ ያለን ዮሰን የሚባል ልጅ ተቀላ ቡሎ አሁን እንትን ምትለው ሲማረሩሬ ምትለው የዮሰን ነች እንደው እዛው ጋር ቁጭ ብለት ሲማረሩሬ አይነት ነገር አለ ይወሰዳት ምናምን ሁለዜማ አጬ ሁለዜማ እኔ ምናምን ይሰራ ነው ግን መሰረቱ የእናቴ እናቴ የምታዜመው ነው ያልኩና ፈታሪክ ማለት ከዛ በቃ
በአጋጣሚ ያው ኖርማሊ ዘፈኑ የተሰራው እኔ እንድሰራው ነው ግን ረጅም አመት ቁጭ ብሎ ድምጹ አለ እኔ ጋር ምናምንና ያው እኔ ደግሞ አልወድም ኦፖርቹኒስት ምናምን መባል አልወድም በቃ ይሄን ሐላ አመት ቁጭ አለ ወደ 9-10 አመት ነው ዘፈኑ ዋው ከዛ ያው የበሱ ዙሪያ ያሉ ሰዎች ምናምን ሳሰማቸው አሁን ደግሞ በተለይ አንድ ደሱ አምቦ የሚባል ልጅ አለ እሱ መጨረሻ ላይ ያመሰግነዋለሁ እሱ ነው በጣም በቃ ድምጹን አፈንከው አንተ ጋር ብቻ ነው ያለው ለምን አታውጣውም ሳሊያ የምትባልና አዋርድ ምናዘጋጀው እኮ ያዘጋጀነው ሁሌ እንዲታወስልን ነው ምናምን ከሚሉ ቤት ውስጥ ከሚቀመጥና ከሚጠፋ እንደው በቃ ይውጣ ብዬ ነው እንደውም አጫሉን በኤአይ በሚውዚክ ቪዲዮ ላይ አብሮ እንዲሳተፍ አድርጋል ይሄ ፎቶ ያልክ ይሄ አጫሉን የሚመስል ልጅ በኤአይ ነው ይሄው ፎቶ ነው ሙቭመንት አለው በደንብ ሙሉ ነው የቀረጸው ዋው ሙዚቃውን ለመስማት ዝግጁ ናችሁ እንዴ ካና እስኪ በተወሰነ መጠን እንግዲህ አበበ ከፈኔና ተወዳጁ አጫሉ የተጣመሩበት ስራ በአዲስ መልክ በአበበ ከፈኔ ዩቲዩብ ቻናል ጂኒና ይለቀቃል የሰይፉ ዌብስ ተመልካቾች ከወዲዮ ግን ተጋብዛችኋል Kesagerakoti orotia kesagerakoti jalala ke jabaf dia kakinu sati orotia kakinu sati nangafati malo hinhi matrubeke akan si chalatu ofani nambeka akeke intane barsi malentane abbe kontane ke ani duen intane hajeki intane akashintane በዚህ አጋጣሚ የምነግር ነገር አሁን የኛ በስቱዲዮ ነው የተቀረጸው ያጪ ድምጹ ዩኒክና ታፍ እንደሆነ መታቁ በዲክታፎን ነው የተቀረጸው ስቱዲዮ አልገባንም እዛ ዘፈኑ ስንሰራ መንቀርጽባት ታቃለ ዲክታፎን በሱ ነው ያለው የነበረኝ ይሄንን ሞር ትሪት አድርገው ነው እንጂ ኖርማል ድምጻዊ ባይሆን ይሄን ሐላ አይወጣም የኖርማል ድምጽ ቢሆን ማለት እሱ በጣም ምርጥ ድምጽ እንዳለው መታቀው በዚህ ግን የሚመስለው ስቱዲዮ የተቀዳ ነው አዎ ትሪትም ቢደረግም ግን የሚመስለው ሁለታችሁም ስቱዲዮ ገብታችሁ ነው አዎ የተቻለው ነው ግን እሱ የሚገርም ድምጽ ነው ዘፈኑ አጫሉ ፍቅር ይዞት አንተ ስታማከረው አዎ ወቀየረ ነው መጀመሪያ እኔ ፍቅር ይዞኝ ነበር ግን በኋላ ላይ እሱ ይሁን ተወያየንበትና እሱ ይሁን ከሜሴጁ ጋር ምናምን አለን እሱን ትንሽ ወደፊት ለማምጣት ማለት ነው እንዴት ነበር ትውቃችሁ አጨል በመሰለ እኔ እንዳልኩ አማርኛው ሳይድ አልነበርኩ መንደርም እኔ ብዙ የአማርኛ ዘፋኞች ነው ማቀው ከዛ አንድ ቀን የሆነ ሲዲ ሪሊዝ ላይ ሰዎች ይዘውኝ ሄደው እኔ እንደሚያቀኝ አላቀ ከዛ መጥቶ አቤኮ ምናምን ብሎ ሰላም ሲል ታቀኛለህ አልኩት እኔ ያኔ አንድ ወርምኛ ነው የሰራሁት እንዴት አላቀ ምናምን ብሎ ዘፈን ይዘፈንልኝ ዋው እናንተ ማታውቁት አንድ የኢትዮጵያ ቴሌቪዥን ላይ ነው የተለቀቀው ዩቲዩብ ላይ የለም እና ብዙ አቆ እሱ ዘፈነልኝ ከዛ በቃ በጣም ደስ አለኝ ከዛ ኮንታክት ያዝንና ከዛ አሜሪካ ቱር ሲያረግ ምነው ሸዋ ሲያዞረው ማለት ነው ደወለልኝ እሺ ምነው ሸዋ ደወለልኝና አጫሉ አብረን ስራ ብሎኝ ነው ምናምን እንዴ እኔን ያቁኛል ሰዎችና ያቺን ሸጎያን ሰርቻለሁ እኔን ያቁኛል አሁን ሩም እንዲ ለኮንሰርት ሆናለሁ ምናምን ስለ እንዴ ምን ሆናል አንተ ምናምን ምክንያቱም እኔ ያኛውን ቦታ አላቀውም ገባው ብዙ ውጭ ሀገር አይደል ቆየት 26 አመት ነው ውጭ ሀገር 26 የኔን እድሜ እኮ ነው ስራ ላይ ስለዚህ እኔ እዚህ ያለውን አንተን አላቀው ጂኒናም ሲያሳውቀኝ እኔ አላቅም ገሬ የገሬ ጓደኛ ነገሮች ጂኒና እኮ ታውቋል አሉኝ
እኔ አላቅም ፈርምሷል እና አላቅም አሁን የሆነ ኦሮሞ ይወቀኝ ሌላ እዛ ማርኬት ይኖረኝ አላቅም ከዛ ቃጬ ከዛ በኋላ ሞርድ ፍሬንድሺፓችን እንትን አለ ስመጣው ሊያገኘዋለሁ ምናምን አጬ 100 ሰው ብታናገር የ100 ሰው ፍሬንድ ነው ልክ አሁን እኔ እንደ ፍሬንድ እንደማወራ ሁሉም ታወር በጣም ምርጥ ልጅ በጣም እንግዲህ እኔም ወዳጄ ስለነበር ኢማጂን ሁሉም ስታወራ ሁሉም ፍሬንዱ ነው እና ያን ያህል በጣም ልጅ ምርጥ ልጅ ነው በስመ አሁን በኤአይ እንደገና ሚውዚክ ቪዲዮ መስራቱ አሁን የተሰጠን ቴክኖሎጂ በጣም የሚገርም እኮ ነው ያጣውን ሰው እንደገና ነፍስ ዘርቶ አብሮህ ሚውዚክ ቪዲዮ ሲሰራ ማየት ትንሽ የሆነ የሚረብሽ ስሜት ያለው ይመስለኛል ልክ ነህ ስለሱ እስኪ ንገረኝ አሁን ይልቅ እኛ ኖርማሊ በራሱ ድሮ በቀረጻቸው ሙቭመንቶች ልንሰራ ብለን እንዳልካውን ቴክኖሎጂ ስለመጣ አሁን ይሄ ፋስት ኤንድ ፊውሪየስ የሰራው ልጅ በአክሲደንት ከሞተን በኋላ ተሰራ ከዛ እንደሱ ሰራዋለሁ አለ አንድ ልጅ እና አሁን ይሄ ያጬ ቦዲው እኮ የሰው ነው ያሬለው እሱን የሚመስል ልጅ ተፈልጎ ነው እሱን የሚመስል ልጅ ተፈልጎ ይሄ አሁን ፊቱ እንዴት መሰለ የተሰራው ያጬ ጠቅላላ ፎቶዎች የኤግዚስት የሚያደርጉትን ያጬን ፎቶዎች ጠቅላላ ለኤአዩ ሰጠነው ፊት ተደረገ ሰጠው ከዛ በኋላ እሱ እዚህ ልጅ ላይ ያመጣዋል ማለት ነው እንደዛ አርጎ ከዛ በኋላ ልጁ አክት ያረጋል ልጁ ይንቀሳቀሳል በኋላ ላይ ተሰርቶ ሲወጣ ግን ፊቱ ያጬ ነው ፊዚካሊ ግን እሱን የሚመስል ልጅ ፈልገን ነው በሱ ዙሪያ ራሱ በነገር በቃ ይመጣል አንድ ልጅ ይመስላል ግን ወይ ጠርፎ ላቃል የሆነ ልጅ ይመጣል አገቱ ቀጭን ነው አይመጣም ፊታ ያረቀም በቃ አሁንም እኔ በዚህ ዙሪያ ላይ የምናገረው ክሪቲሳይዝ ሊደረግ ይችላል ግን ለኢትዮጵያ ህዝብ በነገራው ከልፋታችን አኳያ ድሮ ሰምታ ላይ ለስላሴ እዚህ ብሔራዊ ሎተሪ ጋር ያለውን አንበሳ ታሪክ ታውቃለህ የሆነ ነገር አሉ እኮ መጨረሻ ላይ እሱ አንበሳውን ቀጭኔና አንበሳ ተዳቅሎ ነው የሚመስለው ግን ምን አሉ የብሔራዊ ሎተሪ አሰርቶ ሲመጡ ነቀፏቸዋል ይሄ ምኑ ነው አንበሳ የሚመስለው ምናምን ሲሏቸዋል የወጣበት ብር አንበሳ እንዲመስል አሉ እኛም አሁን ብሩ ሳይሆን የለፋንበት አጬን ነው ብሎ እንዲቀበል ነው ምን ለምነው ማለት ነው ያው ለማናችሁ ተቀበለ በጣም እንደረሳን ዋው ደስ ይላል ግን ጂኒና ብለዋል ዩቲዩብ ቻናል ያው ብራንዲ ስለሆነ ብዬ ነው ማንንም ሰው ጂኒና ነው የሚለኝ ቤት ውስጥ ማለት ጂኒና ስለሚሉ በቃ እሱ ይሁን ብዬ ጂኒና ደግሞ የለም ሌላ አንድ ሆቴል አለ ጂኒዛ ጋምቤላ በቃ ከዛ ሌላ ጂኒና የሚል የለም እኔ ሆነኛል በየቦታውን ዞር ስትል ያለን ታዋቂነት አይተኸዋል አቤን ሳይሆን ሰው ጂኒናን እያወቀን የመጣው ጂኒና ነው የሚሉት እንደውም አንዷ እንግዲህ ጀሚላም የሚለኛል ጀሚላ ይሉኛል እና ይመስለኛል በስላም ሂሳብ ነው የያዘው መሰለኝ አንተ መሬማ የሚለው ሰው ነው አይደል አይ ጂኒና ጀሚላ ግን መጀመሪያ መሬማ አለኝ አይ ጂኒና ጀሚላ ያም ሆነ ጀሚላም ሆነ ዋናው ጂኒ አቤ ግን ስራው ሰዎች ውስጥ አለ ማለት ነው እዚህም ያሉት ይወደዋል አቤ እስኪ እንዴት ነው አቤ ካሁን በፊት የሰራውን ጂኒና እንደገና ሪሚክስ አርገው ስማገኘው ጋር ገባ ስማገኘው ሪሚክስ አርጎታል እና ያኛው ትንሽ አሁን እንትን ነው መሰለኝ ጥቅጥቅ ያለ እና መድረክ ላይም ለመስራት ይከብዳልና ምንድነው አፍሮ ምናምን በሚል ስማገኘው ሪሚክስ አርጎታል በአዲስ መልክ እሱም አለ አንተ ዩቲዩብ ቻናል ላይ የለም አውዲዮ ነው ያለው ስለዚህ በዚህ በእናንተ ሰይፉ በኢቢኤስ ላይ ነው እንግዲህ ጂኒናን ከጅሬኛ ጋር ተጣምሮ የምታዩት ያው እንግዲህ አበበ ከፈኔ ካሁን በፊት የመጣበት መንገድ በጣም ብዙ ነው እርግጠኛ ነኝ ወደፊትም አልበም ይኖራል ብዬ ተስፋ አደርጋለሁ የዛሬ መነሻ እንጂ መድረሻ አይደለም አልበም አለኝ እኮ ያልወጣ ነው እንጂ አለኝ አሁን ደግሞ ይመጣ መንገድ ላይ ነው እንዳንጨርሰው ብዬ ነው ካንተ ጋር ማውራት በቃ ሊነጋ ሁሉ ይችላል አብዬ እንዴት ነው እውነቱን ለመናገር ያው እንግዲህ ከጅሬኛ ጋር ጂኒናን እዚሁ ከቅኝት ባንድ ጋር ያቀርበዋል ለስንብት ማመስገን ትችላለህ አመሰግናለሁ በኦሮምኛም ላመስግን ኧረ በደስ በፈልክ አሁን ይሄ ወዳጅ ያልኩ ዋናው በሱ ይፈርት ነው
ደሱ አምቦ የሚባል ደሱ አምቦ እሺ አዎ ልጅ ካወቅኩ አላውቅም በቃ ደሱ አምቦ በጣም ባይገፋፋኝ ላላውጣው እችላለሁ የዘፈን እንዳልኩ በጣም የሚደብረኛል ያጫሉ ማለፍ ባይዘው እህቴና አጫሉ በአንድ ቀን ልዩነት ነው የሞቱት እና ምናልባት እሱ የሚሆን ምናምን ሀዘኑን በጣም ያበዛብኛል ባለቤቱን እኔ ማየት አልችልም እንዲህ ሳይተሎ ነው ጥፍ ምለው ስለማለቀስ ማለት በጣም ነው የሚደብረኛ ጊዜ ማለት ነው አጫሉ ያረፈበት ጊዜና በዛ ምክንያት ታውቁት ዘፈኑ ደሱ በቃ ጨቅጭቆኝ ነው ለዚህ ያወጣሁት ማለት ከዛ ሳሊያም ሁሉም ሰው ያውቃል በርግጥ ይሄንን ዘፈን ያው ኖርማል ሰው ሌላ ነገር በኤአይ ነው ሊል ይችላል እንጂ በሱ ዝረ ባጨ ዝረ ያሉት ሙዚቃውን የሰራው ምናምን ድሮ ነው ያሰማቸው ማለት ነው እና ያውቃሉና ደሱ አምቦ ባይፊንገለቴ ፈዳ ዋን አቲ እረት ደደቢቴ ዋን ጋፈቴፍን ባሴ መሌ አኩመ ቤቱ ሆነ አርገት ነጋፈተ ገራኒ ዲዴተን ቱሬ እና ባየገለቶሚ ባየሲንገለቴ ፈዳ በጣም አመሰግናለሁ ደሱ እሱ ባይገፋፋኝ ላላውጣው ይችላል እሱ ደግሞ ያምቦ ልጅ ያጫሉ ጓደኛ ያጫሉ ቤስት ፍሬንድ ነው ያምቦ ልጅ ነው እሱ ነው እድሜ ለሱ ላል ያው እንግዲህ ይህን አዲስ ስራ በአበበ ከፈን ዩቲዩብ ቻናል ጂኒና ላይ ማግኘት ትችላላችሁ ተደሰቱበት አብይ እንግዲህ እንዳልከው ተሰቢያነቱም ለሱ ነው እሱ ለማስታወስ ነው ድምጹን ይጋ ስላለ ነው ያወጣሁት በሱ እዩልኝ እላለሁ በሱ አንግል ይታይልኝ እንግዲህ ካያችሁ ከሰማችሁ በኋላ የተሰማችሁ እንደማስተያየት እዛው ላይ በመጻፍ ላቤ ብትልኩ እዛው ሶሻል ሚዲያ ላይ እንዴት ነህ ውይ ፈሪ ነኝ የለም ግን በዚህ ዝነጣ አይሻልም አሁን ጊዜው እኮ የሶሻል ሚዲያ እኔ እንጃ እኔ ያው የኛም እኮ ጀነሬሽን እኮ ለሶሻል ሚዲያ ነው ደግሞ አዳው ፈሪዎች ነን ስለዚህ ሶሻል ሚዲያ በስሱ ይሻለኝ የለህበትም ቲክቶክ በፎቶ ምናምን ለቃለሁ እኔ እንጃ ሌላ ሰው ማኔጅ ካረገልኝ ካልሆነ ግዜም የለኝም እውነት ለመናገር ግን እኔ ፈራለሁ ጂኒና አሁን የዩቲዩብ ቻናል ምን ያህል ሰብስክራይብ አለው አሁን 6000 ነው ግን ፕሮሞትም አላረኩትም ገና ግን አሁን ከዚህ በኋላ ሰብስክራይብ ያረጋችሁ ሰብስክራይብ አቤ እንግዲህ ወደፊት ሌሎች ስራዎች ሲኖሩ እንዲሁ የተገናኘን የልባችንን እናወራለን እዚህ ድረስ መጥቶ የሴፉ የቤት እንግዳ ስለሆነ እድሜ ከጤና ተመኙለት አብይ ወዳለው አመሰግናለሁ ገለቶማ ተመልክቶሽ በኋላ እንገናኛለን